አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት እህት ወንድሞቻችን በየመን ላይ እየተሰቃዩ ላሉት ድምጽ እንሆን ለማለት ነው የመጣሁት ማለት ነው። የቁጥራቸው ብዛት ወደ 50 ሺህ የሚጠጉ ኢትዮጵያውያኖች በየመንና በሳኡዲ ድንበር እየተንገላቱ ነው ያሉት ማለት ነው። ድምጽ ልንሆናቸው ይገባል። ለእናቴ ለአባቴ አሳልፈለታለሁ ብለው መጥተው እንደዛ መንከራተታቸው ኢትዮጵያ ሕዝብ አለው እስከሚያስብል ድረስ ማለት ነው። በአረቦቹ ሚዲያ ግብታችሁ ብታዩት ማለት ነው በጣም ነው መነጋገሪያ የሆነው። እና የኛ መንግስት ምን እያደረገ ነው? ይህ ሁሉ ማህበረሰብ ወጥቶ ደግሞ ሁሉም ወጣት ቤተሰብ አስተዳዳሪ ሴቱም ወንዱም ሰርቶ ማብላት የሚችል በሀገሩ ላይ ጉልበቱን ቢያፈሰው ብዙ ለውጥ የሚያመጣ ማህበረሰብ ነው። ሀገሩ እየኮበለለ ወደ ሌላ ሀገር እየሄደ ያለው ማለት ነው። አላህ ሀገራችንን ሰላም ያደርግልን፣ መንግስታችንንም ለህዝቡ የሚያስብ ያደርግልን። ብዙ ነገሮችን እያየን ነው፣ ግን ለውጥ ከህዝብ ነው የሚጀመረው ማለት ነው። ህዝብ ሰላም ውሎ ሲያድር ሲሰራ በሀገሩ ላይ ነው ለውጥ የሚባለው ማለት ነው። እንደዚህ ያኔ በገዛ እጃችን መጥተን ባርነትን እንትን እያልነው ነው ማለት ነው። ያው ከባርነት አይተናነስም። በገዛ እጃችን እንመጣለን፣ እኛው ለምንን እንገባለን ማለት ነው። ስንገባ በፊዲያ ስንመለስ ወደ ሀገራችን በፊዲያ። እንዲሁ አላህ ሀገራችንን ሰላም አድርጎልን በሀገራችን ተረጋግተን የምንኖር ህዝቦች አድርገን። ስማችን እንዴት እንደጠፋ በሚዲያ ላይ ብታዩት፣ በአረቦች ሚዲያ ላይ ማለት ነው። ጭራሽ ኢትዮጵያ ውስጥ ሰው አለ ወይ እስከሚያስብል ድረስ ነው አለው። የህዝብ ብዛት ወደ 50 ሺህ ኢትዮጵያውያኖች አሉ ተብሎ ይገመታል ማለት ነው በአሁኑ ሰዓት። እኔ እንደዚህ አይነት የህዝብ ብዛት አይቼ አላውቅም። ይመጣሉ እኮ በየጊዜው ማለት ነው፣ ግን ያው ተነጣጥሎ ስለሚመጡ የዚህን ያህል ተሸክፈው ስለማናያቸው በጣም ያስፈራል የዘንድሮ ማለት ነው። እና አላህ ሱብሃነሁ ወተዓላ ከችግራቸው ያስወጣቸው፣ እህት ወንድሞቻችንን አላህ ይጠብቅልን። ለቤተሰቦቻቸውም ለሀገራቸውም ያብቃቸው እላለሁኝ። እናንተም በዱአ እንዲሁም ደግሞ ድምጽ በመሆን ኮፒ ሊንክ በማድረግ ሸር በማድረግ እንተባበራቸው ብዬ መልእክቴን አስተላልፋለሁ ማለት ነው። እና ደግሞ ሁለት ኢትዮጵያውያኖች ወንድሞቻችን አንድ ህንዳዊ ገለው ደግሞ በቁጥጥር ስር ውለዋል ማለት ነው፣ በሳዑዲ አረቢያ ፖሊሶች ማለት ነው። አንዳንድ ያልተገባ ስራን ሰርተው እንለወጣለን በማለት ያን ገንዘብ ደግሞ ሳይመጣ ሲቀር ሌላ ሰው በመነጋገር ከማመን ያንን ሰው ገሎ ደግሞ አመልጣለሁ በማለት እንደገና ሁለተኛ ስህተት ሰርተዋል ማለት ነው። ብቻ ከባድ ነው። እኛ ስናገኝም ስናጣም ጭራሽ የምንችል ሰዎች አይደለንም። ብቻ ሀገራችንን ትቻለን፣ ሀገራችን ሰላም ትሆንልን፣ ወደ ሀገራችን በአፊያ በሰላም ወደ ሀገራችን እንመለስ። አንዳንድ ጥጋበኞች በሚያደርጉት ባለፈው ራሱ ከ15 ቀን በፊት ያን ልጅ ሰው ገደለ ተብሎ ብዙ ወንድሞቻችን በበረሃ ያሉ ተይዘዋል ማለት ነው። አሁንም ደግሞ እንግዲህ ይህንን አግኝተዋል። ብቻ እንሄዳለን እንመጣለን፣ ምንም የተለወጠ ነገር የለንም ማለት ነው። እና ሁለት ሆነን ሴቶችን ብንሆን ሁለት ሆኖ ከሚሰራበት ካለ ሁለት ሆነን ስንሰራ እግርና እግርም ይጋጫል፣ እንኳን ሰውና ሰው
በመነጋገር ወይም ደግሞ ለአረቦቻችን በማስረዳት ያንን ነገር መፍትሄ ማበጀት አለብን እንጂ አንቺ አንቺ እንትን እየተባባልን እየተሰዳደብን ወደ ሌላ ጸብ ሄደን ህይወት ከመጠፋፋት መድረስ የለብንም። ወይም ቤቱን መልቀቅ፣ አለበለዚያ ደግሞ የሚስተካከል ነገር ካለ በመነጋገር መስተካከል አለበት። ሁለት ሆነን የምንሰራ ሰዎች ጥንቃቄ ማድረግ አለብን። የሀገሮቻችን ልጆችም ጋራ ሆነ የሌላ ሀገር ዜጋም ጋራ ሆነ ጥንቃቄ ማድረግ አለብን ብዬ መልእክቴን አስተላልፋለሁ። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ሼር በማድረግ ተባበሩ። ለወንድሞቻችን ለእህቶቻችን ደግሞ ዱአ አድርጉላቸው። ዱአ እናድርግ። አላህ ሀገራችንን ሰላም ያደርግልን እያልኩኝ ይሰናበታችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።